ሌባ ላመሉ ዳቦ ይልሳል። እንደምን አላችሁልኝ የቻናሌ ቤተሰቦች ነጋ ጅርቱ። እኔ ነጋዳ ዛሬ ደግሞ በአንድ ሰው ኮመንት መጥቻለሁ እንደተለመደው። ነገር ግን የአብዛኞቻችሁ ጥያቄና ኮመንት የሆነ አንድ ሐሳብ አለ። እሱን አብራችሁኝ ከቆያችሁ መጨረሻ ላይ ነግራችኋለሁ። አብራችሁኝ ቆዩ። ቻናሉን ሰብስክራይብ አላደረጋችሁ ከሆነ ቻናሉን ሰብስክራይብ አድርጉ። እንደዚሁም ደግሞ ቪዲዮውን ላይክ አድርጉት። ሻይ ቡና እስክሪብቶና ወረቀት ይዛችሁ አብረን እንቆይ። akkas jedha gaaffichi. Ammas irraa bifa haaraan jechoota afaan Oromoo tokko tokko kan afaan Amaariffaatiin jechuu hin dandeenye yookiin immoo jechuu dadhabe gara afaan Amaariffaatii naaf hiiktan yookaan immoo jijjiirtan barbaada jechuunis kan armaan gadiitii jedha. እነዚህ እዚህ ጋር የምታውቋቸው ናቸው። እዚህ ጋር አንድ ቃል ቢፈ ሐራን ምትል ቢፈ ሐራን ማለት ምን ማለት ነው? በአዲስ መልክ ማለት ነው። ቢፈ ሐራን በአዲስ መልክ ሌሎቹን ታውቋቸዋላችሁ። እንደዚሁም ደግሞ ካን ጀቹ ደደቤ ማለት ያቃተኝን ማለት ነው። ማለት ያቃተኝን ካን አፋን አማሪፋቲን ጀቹ ደደቤ በአማርኛ ማለት ያቃቱኝን ለማለት ነው። ጀቹ ደደቡ ማለት ማቃት ማለት ነው። ወደ ታች እንወረድና የጻፈልኝ ኮመንት አንድ ባንድ አማርኛም ኦሮምኛም አለበት። በጣም ነው የሚጠቅሟችሁ። ተከታተሉኝ። እኒ ጀልቀባ ማልጀዳ ቁባ ወልቲ ቀቡ ጀዳ ቁባ ወልቲ ቀቡ አፋን አማሪፋን ማል ጀቹዳ ጣት መቀሳሰር ማለት ነው። ቁባ ወልቲ ቀቡ ቁባ ማለት ጣት ማለት ነው። ፊንገር የምንለው ማለት ነው በእንግሊዘኛው። ስለዚህ ቁባ ወልቲ ቀቡ ስንል ጣት መቀሳሰር ይሆናል። ለምሳሌ አሁን ስለሆነ ነገር ቁባ ቀብዳ ከተባለ ታውቃለህ ወይ ወይም ደግሞ የሰማኸው ነገር አለ ወይ እንደማለት ነው። አይ ቁባን ቀቡ ካለ አልሰማሁም፣ ምንም የማውቀው ነገር የለም ለማለት ነው። ወይም ደግሞ ኢንፎርሜሽን የለኝም ለማለት ነው። ቁባ ወልቀቡ ከሆነስ ቁባ ወልቀቡ ዮተ እሞ መተዋወቅ ይሆናል። ለምሳሌ ኢሲንቱን ቤኩ መሌ ሳንቁባ ወልቀቡ ጀደማ። ኢሲንቱን ቤኩ መሌ ሳንቁባ ወልቀቡ እናንተ አታውቁም እንጂ እነሱ ይተዋወቃሉ እንደማለት ነው። ቁባ ወልቲ ቀቡ ሲሆን ደግሞ ጣት መቀሳሰር ማለት ነው። ጣት መቀሳሰር በራሱ ምንድነው ካላችሁ የሆነ ነገር መመኛኘት ማለት ነው። ጥፋትን ካንዱ ወደ አንዱ ማላከክ እንደማለት ነው። እስኪ ሌላም ትርጉም ካለው ኮሜንት ጀላና ከአ እኒ ለመፋም ማልጀዳ ሃርማ ሆሲሱ ምን ማለት ነው? ጡት ማጥባት ማለት ነው። ሃርማ ሆሲሱ ማለት ጡት ማጥባት ማለት ነው። ጡት ማጥባት ማለት ያው የህፃናችሁን ወይም ደግሞ ልጅ ማጥባት እንደማለት ነው። ስለዚህ ለምሳሌ ጡት ያው ሃርማ ነው። ጡት ማለት ሃርማ ማለት ነው። ማጥባት ደግሞ ሆሲሱ ይባላል። ለምሳሌ አንድ ቃል የአማርኛ ቃል ልንገራችሁ እዚህ ጋር ሊያሳስታችሁ የሚችል ማለት ነው። እስኪ በዚህች ቃል በአፋን ኦሮሞና በአማርኛ አረፍተ ነገሮችን እንስራ። መጀመሪያ ታጥባ፣ ልጇን ታጥባ። ወደ አፋን ኦሮሞ ቀይሩልኝ ይሄን። ልጇን ታጥባ። ሙጫሻ ሆሲስቱ ይሆናል። ሙጫሻ ሆሲስቱ የወጀተን ስሪዳ። አካሱመስ ሞ አካታ ገሉምሳ ቢራቲን ሞ ለምሳሌ ታጥባ መጣች ብለን ብንልስ አፋን ኦሮሞodhaan ማል ta'a? ዲቀቴ ዱፍቴ ta'a። ዲቀቴ ዱፍቴ። አሁን እስኪ አንድ ረዘም ያለ አረፍተ ነገር ልስራላችሁ። ታጥባ መጥታለች ልጇን ታጥባ። ታጥባ መጥታለች ልጇን ታጥባ በአፋን ኦሮሞ እንዴት ይሆናል? ዲቀቴ ዱፍቴቲ ሙጫሻ ሆሲስቱ ta'a። ዲቀቴ ዱፍቴቲ ሙጫሻ ሆሲስቱ ta'a ጀቹዳ። ስለዚህ አሁን አያችሁ አይደል? ታጥባ የምትለዋን ስንወስዳት ማለት ነው ልጇን ታጥባ ስንል ሙጫሻ ሆሲስቱ ይሆናል። ታጥባ መጣች ስንል ደግሞ ዲቀቴ ዱፍቴ ይሆናል ማለት ነው። እንደዚህ አይነት የአማርኛ አገባቦች አሉ። አፋን ኦሮሞ ኬሳስ ካወል ፈካቱ ጅራ ጀቹዳ። እሺ ሶስተኛው ደግሞ ሃርማ ሆሲሲ አካ የማአጀጃቲ ጀቹዳ። እንደ መጠይቃዊ አረፍተ ነገር እንደማለት ነው። እንደ መጠይቃዊ አረፍተ ነገር ወካ ደግሞ አካ ሂማ አጀጃቲ ጀቹዳ ጀዳ። ልክ እንደ መጠይቃዊ አረፍተ ነገር ስንጠቀመው ትርጉም ምንድነው ለማለት ነው። ስለዚህ ሃርማ ሆሲሲ ስንል አሁን ይሄ ምንድነው? ትእዛዝ ነው። አጀጃ የቹን ትእዛዝ ማለት ነው። ሃርማ ሆሲሲ ጡት አጥቢ ይሆናል። ወይም ደግሞ ልጅሽን አጥቢ ወይም ጡትሽን አጥቢ እንደማለት ነው። ያው ለወንድ አጥባ ስለማይባል የሚባለው ለማን ነው ማለት ነው? ለሴት ስለሆነ አጥቢ ነው የሚባለው ማለት ነው። ዌል አራተኛው ደግሞ ምንድነው የሚለው? ገቲ ዲራፊስ ጠላፊስ ጀዳ። ገቲ ምን ማለቱ ነው? ይሄ ዲራፊስ ጠላፊስ ስንል ምን ማለቱ ነው? ለወንድም ለሴትም ስንጠቀመው
ምን ማለት ነው ለማለት ፈልጎ ነው ማለት ነው የጠየቀኝ ወንድሜ። ስለዚህ ለወንድ ሲሆን ምን ይሆናል? ጣል ይሆናል። ጣል ጣል ማለት ምን ማለት ነው? በቃ ወርውር ወይም ደግሞ አስቀምጥ ማለት ነው። ስለዚህ ጣል ለወንድ ይሆናል ማለት ነው። ገቲ እንላለን ጣል ማለት ነው። ለሴት ሲሆን ደግሞ ጣይ ይሆናል። ገቲ ጣይ፣ ገቲ ጣል ይሆናል ማለት ነው። እንደዚሁም ደግሞ እዚህ ጋር የሆነ ነገር ላሳያችሁ። ለምሳሌ ይችን ገቲ የምትለዋን እንደዚህ ብለን ብንጽፋትስ? ይችን ሁለት አድርገን ማለት ነው። ገቲ ገቲ። ይሄኛው ረዘም ይላል ማለት ነው። ኢንኤረታ። ስለዚህ ምን ይሆናል? እሱ ዋጋ ይሆናል ማለት ነው። ዋጋ። ለምሳሌ ዋጋ የለውም ለማለት ስንፈልግ ምን ይሆናል? ገቲን ቀቡ፣ ገቲን ቀቡ ይሆናል። ዋጋ የለውም ወይም ደግሞ ቫሊውለስ ማለት ነው። ዌል። አምስተኛ እንሸነፋን ቱፈዱ፣ ቱፈዱ ኮርኒያ ለቹፉ ጀዳ። ለሁለቱም ጾታ ለማለት ፈልጎ ነው። እዚህ ጋር ኮርኒያ ለቹፉ ማለት ለምሳሌ ዲራፊስ ጠላፊስ እንደማለት ማለት ነው። እንደዚህኛው ይሄም ኮርኒያ፣ ኮርኒያ ማለት ምን ማለት ነው? ጾታ ማለት ነው። ወይም አፋን እንግሊፋን ጀንደር ሳጀኑ ጀቹል ጀንደር። ስለዚህ ለሁለቱም ጾታ ቱፈዱ ስንል አፋን አማሪፋን አካሚቲ ከማ ጀቹ ይሳት። ስለዚህ ምን ማለት ይሆናል ማለት ነው? ለወንድ ሲሆን ለምሳሌ ወንድን የምንናገር ከሆነ ናቀው ልንል እንችላለን። ናቀው ወይም ደግሞ ናቃት ማለት ይቻላል። ለሴት የምንናገር ከሆነ ደግሞ ናቂው ወይም ናቂያት ማለት ይሆናል። ኖርማሊ ቃሉ ማለት ነው። ቱፊ ማለት ንቀት ማለት ነው። ቱፊ። ቱፈቹ ማለት ደግሞ መናቅ ማለት ነው። ስለዚህ ቱፈዱ ስንል ደግሞ ናቀው፣ ናቃት፣ ናቂያት። እንደዚሁም ደግሞ ለምሳሌ ንቀትዎ ወይም ደግሞ ንቀሽተዩ ለማለት ስንፈልግ ቱፈዱ ዲሲ እንላለን። ቱፈዱ ዲሲ ማለት ንቀሽተዩ ወይም ደግሞ ንቀሽተያት ማለት ይሆናል። ወይም ደግሞ ንቀተዋት፣ ንቀትወው ለማለት ይሆናል። ቱፈዱ ዲሲ ማለት። ዌል ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ ጎዳ፣ ሰብስክራይብ ጎኔታና ሰብስክራይብ ጎዳ፣ ላይክ ጎዳ ኖጅን ቱራ እኒ ጃአፋን ሞ ማልጀዳ አራብሲ ማሊፊን አራብሳ። ይሄ ደግሞ ስደብ ይሆናል። ስደብ ወይም ደግሞ ስደበው፣ ስደቢው፣ ስደባት ሊሆን ይችላል። አራብሲ ማለት ለምሳሌ አሁን እሻ አራብሲ ለማለት ከፈለግን እሷን ስደባት፣ ስደባት ወይም ስደቢያት ማለት ይሆናል። እሻ አራብሲ። አካሱመስ ሞ ኢሳ አራብሲ ማለት ከፈለግን ደግሞ ስደበው ወይም ስደቢው ማለት ይሆናል። ለምሳሌ አንተ ከሆነች ሴት ጋር እየተጣላ ከሆነ አራብሲ ቢልህ አንድ ሰው ስደባት እያለህ ነው። አንቺ ከወንድ ጋር እየተጣላሽ ከሆነ አራብሲ ካለሽ አንድ ሰው መጥቶ ስደቢው እያለሽ ነው ማለት ነው። እንደ ኮንቴክስቱ ይለያያል ማለት ነው። እኒ ቶርባፋን ሞ ማልጀዳ አራቢ ፈኬኛፍ ሳወን ጀቦታ አራቡ ጀዳ። ጀቦታ ቤቱ ጀቦታ። ጀቦታ ማለት ምን ማለት ነው? መጀመሪያ ልንገራችሁ። ጥጆች ማለት ነው። ጀቢ ማለት ጥጃ ማለት ነው። ያ ጀቢ ሎታኮ የሚለውን ዘፈን ታውቃላችሁ አይደል? ጀቢ ማለት ጥጃ ማለት ነው፣ ወይም እምቦሳ ማለት ነው። ለማንኛውም አራቢ የሚለው ምን ማለት ነው? ላሰው ወይም ላሹ ማለት ይሆናል። ልክ እንደዚሁ አራብሲ እንዳልነው ልንተረጉመው እንችላለን። ላሰው ወይም ደግሞ ላስ ማለትም ይሆናል። ላስ። ይሄ ቀጥታ ጥያቄው ምንድን ነው ለማለት የፈለገው? አራቢ ፈኬኛፍ ሳወን ጀቾታ አራቡ። ለምሳሌ ላሞች ምን ያደርጋሉ? ላሞች፣ ሳወን ማለት ላሞች ማለት ነው። ላሞች ወይም ከብቶች ምን ያደርጋሉ? ጥጆችን ይልሳሉ። ከዚህ አንጻር ትርጉሙ ምን ማለት ነው ለማለት ፈልጎ ነው። ስለዚህ አሁን አራቢ ስንል ምን ማለት ነው? ላስ ይሆናል፣ ወይም ደግሞ ላሰው ማለት ይሆናል። እንደዚሁም ደግሞ ለሴት ከተጠቀምን ደግሞ ላሽ ማለት ይሆናል፣ ወይም ላሽው ማለትም ይሆናል። ላስ ወይም ላሰው ማለት ይሆናል። ላሺ ወይም ላሽው ማለት ይሆናል ማለት ነው። ይሄ ከምን የመጣ ቃል ነው? ኖርማሊ አራቡ ጀቹን መላስ ማለት ነው። መላስ በምንድን ነው የሚላሰው? በምላስ። አራባን አራቡ ማሌን አራበማ፣ አራባን አራበማ በምላስ ነው የሚላሰው ማለት ነው። ስለዚህ አራቡ ማለት ምን ማለት ነው? መላስ ማለት ነው። አራባ ማለት ኖርማሊ አራባ የሚለው ቃል ምላስ ማለት ነው። ምላስ የሰውነታችን ክፍል ማለት ነው። ተንግ የሚባለው ማለት ነው። ስለዚህ እንደዚህ ልንተረጉመው እንችላለን ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ። ሌባ ላመሉ ዳቦ ይልሳል ሲባል ሰምታችሁ ታውቃላችሁ? ሌባ ላመሉ ዳቦ ይልሳል ምን ማለት ነው? ሀቱን አመለይቲ ተኤቲ ዳቦ አራባ ጀደማ። ሀቱን አመለይቲ ተኤቲ
ዳቦ አራባ፣ ዳቦ አራባ፣ ዳቦ ይልሳል ማለት ነው። ዳቦ ይልሳል። ዳቦ ነው። አራባ ስንል ደግሞ ይልሳል ማለት ነው። ስለዚህ የጠየቀኝን ጥያቄ በደንብ መልሻለሁ ብዬ አስባለሁ። እሺ ጉድ፣ በጣም አሪፍ ነገር እያየን ነው። ኤሌሙ ኤሌሙ ጀቹ ማል ጀቹዳ ማለም ማለት ነው። ማለም ኤሌሙ ይባላል። ኤልመሙ ማለት ደግሞ ኤልመሙ ሲሆን ደግሞ ምን ይሆናል? ኤልመሙ ማለት ደግሞ መታለብ ይሆናል። ማለብ መታለብ። ኤሌሙ ኤልመሙ ተአ ጀቹudha. inni sagalaffaa maal jedha? Sa'a elemaa jirtii jedha. Sa'a elemaa jirtii maal jechuudha? Sa'a elemaa jirtii jedha. Elemaa jirtii jedha maal jechuudha? ምን ማለት ነው? ላም እያለበች ነው ማለት ነው። ጅርቲ ስንል ለሴት ነው። እያለበች ነው ጅርቲ። ጅራ ቢሆን ኖሮ ምን ይሆናል? እያለበ ነው ይሆናል። ኤሌማ ጅራ ቢሆን እያለበ ነው ይሆናል። ኤሌማ ጅርቲ ስንል ደግሞ እያለበች ነው። ምን እያለበች ነው? ላም እያለበች ነው። ሰአ ወይም ሳዋ ላም ማለት ነው። እኒ ቁርናፋሙ ማል ጀዳ አነን ኤልሚቴርታ አነን ኤልሚቴርታ ጀዳ ኩንሞ ጋፊዳ አነን ኤልሚቴርታ ኤልሚቴ ጅርታ እንደማለት ነው። ኤልሚቴርታ ምን ማለት ነው? ወተት አልበሻል ማለት ነው። ወተት አልበሻል ወይም ደግሞ ወተት አልባሃል ማለት ይሆናል። አነን ጀቹን ወተት ማለት ነው ወይም ሚልክ ማለት ነው። ስለዚህ አነን ኤልሚቴርታ ማለት ወተት አልባሃል ወይም ወተት አልበሻል ማለት ይሆናል ማለት ነው። ወተት ታልቧል ቢሆንስ? ወተት ታልቧል ለማለት ብትፈልጉስ? አነን ኤልመሜራ ይሆናል ማለት ነው። አነን ኤልመሜራ ካላችሁ ወተት ታልቧል ማለት ይሆናል ማለት ነው። ይህን ይመስላል። እኒ ኩደ ተኮፋሞ ማል ጀዳ ኩደ ተኮፋን ጀቻ አማሪፋ ድጡ ወደ ማጡ ጀዳ። ድጡ ወደ ማጡ፣ ከድጡ ወደ ማጡ ነው። ድጡ ወደ ማጡ ሳይሆን ከድጡ ወደ ማጡ ነው የሚሆነው። ስለዚህ ምን ማለት ነው? ይሄ ኖርማሊ በአንድ ቃል እንኳን የሚገለጽ ባይሆንም ከድጡ ወደ ማጡ ማለት ፈኬኛፍ ረኮ ተኮ ኬሳ ጅርቱ ረኮ ሰነ ኬሳ በኡ ዮካንሞ ፉረሙ ኦሶ ሴንራ ጅራቱ ገረ ረኮ ይሳ ጫሉት ሴኑ ማለት ነው። ዮካንሞ እቲ ሀማቻ ዴሙ ጀቹዳ ከሆነ ችግር ውስጥ ወደ ባሰ ችግር መግባት ማለት ነው። የሆነ ችግር አለ፣ ከዚያ ችግር ወደሚብስ ችግር ወይ ደግሞ ወደ ባሰ ችግር መግባት እንደማለት ነው። ቅድም እነግራችኋለሁ ያልኳችሁ ምንድን ነበር? የሁላችሁም ጥያቄና የሁላችሁም ኮመንት ስር ያየሁት ምንድን ነው? የፊልም የድራማ የዘፈኖችንና የዜናዎችን ቪዲዮ እየቆራረጠ ስራልን የሚል ኮመንቶችን ወይም ደግሞ ጥያቄዎችን አይቻለሁ። እነዚህን ነገሮች እኔም ጠፍቶኝ አይደለም፣ ለመስራት በጣም ፈቃደኛ ነኝ። እንዲሁም ቀላል ነው። እነዚያን እየቆራረጡ እነዚያን እየተረጎሙ መስራት አንደኛ ለተመልካችም ደስ ይላል፣ ኢንጌጅመንት ያመጣል፣ ብዙ ተመልካች ያመጣል፣ ለእኔም አሪፍ ነው። ነገር ግን አንድ የቸገረኝ ነገር ስላለ ነው እስካሁን ድረስ ያንን ለማድረግ ያልቻልኩት ማለት ነው። እሱ ምንድን ነው? ኤዲት የማደርግበት ኮምፒውተር ብዙ ጊዜ በጣም ሎ ኢንድ የሚባል ፐርፎርማንሱ በጣም የወረደ ፒሲ ነው ያለኝ እና በሱ ኤዲት በማደርግበት ሰዓት እነዚያ ፊልም ላይ ወይም ዜናዎች ላይ የሚሰሩ ቪዲዮዎች ደግሞ በሃይ ኳሊቲ የተቀረጹ ቪዲዮዎች ናቸው። እነዚያ ተቆርጠው ወደዚች ኮምፒውተር ውስጥ ሲገቡ ማንቀሳቀስ አይችልም። በዚያ ምክንያት ላግ ያደርጋል፣ መጨረሻ ላይ ክራሽ ያደርጋል። በዚያ ምክንያት ብዙ ጊዜ እየሞከርኩ አቋርጫለሁ ማለት ነው። እኔ ፍላጎቴ እሱ ብቻ አይደለም። እኔ ቢችልልኝ ኖሮ ራሴ ወጥቼ በቦርድ በቪዲዮ እየቀረጽኩኝ ብሰራላችሁ በጣም ደስ ይለኝ ነበር። ደቂቃውን እንዳላረዝምባችሁ ሁላችሁም ገብቷችኋል ብዬ አስባለሁ። ረኮንኮ ከናዳ እናንተ በተቻላችሁ መጠን ቪዲዮዎችን ስታዩ ቪፒኤን እየከፈታችሁ ሁልኝ ረኮ ከና የሮ ገባባ ኬሰቲ ፉሩን እንደንደ አጀድ እያዳ ገለቶማ ኮሜንቲ ኬሰኒፍ